ሰላም ብሎም ዕለት ጌታቸው ረዳ እቲ ሐቂ ደርጊሕዎ ኣሎ ማቀው የተደረገ ለውጥ የለም ከም ዝፍለጥ አው ሰሙናት እዚ ብጣዕሚ ብዙሕ ነገር ተባሂሉ እዩ ብፍላይ ድማ ፕሬዝደንት ጊዜያዊ ምሕዳር ወዲ ወረደ ኮይኑ ዝብል ዜና ከምኡውን ምስ ሻዕብያ ርክብ ዝገብሩ ዘለው አካላት መን እዮም እንታይ እዮም ዝብል እውን ተዛሪቡ ኣሎ ብዛዕባ ዝን ካልኦትን ክንድሪና ሰናይ ምከተታ ሰላም ታይረሳኹ ሰላም ተማግሾ ኢንተርኔት ተልቲ ቋብ ሰላም ናመዶና ብድሓን መጻኹም ለሙን ከም ትልሙድ አብዝ ሁሉ ኾነታት ዘተኮረ መደብ ሒዘልኹም መጽእ ዘለኹ ከም ዝተለመደ እዚ ቪድዮ እዚ ላይክ ምግባርኹም ከይትርስዑ እሺ ማርክስ ስልት ከም ዝፍለጥ አውዝ ሰሙናት እዚ ብዛዕባ ጌታቸው ረዳ ብዙሕ ነገር ተባሂሉ ብፍላይ ድማ ካብ ፕሬዝደንት ጊዜያዊ ምሕዳር ተአልዩ ወይ ድማ ስልጣኑ አረኪቡ ዝብል እዩ እዚ ድማ ብወዲ ወረደ ተተኪኡ ናተባሃለ ብዙሕ ሚዲያታት ናጋውሑ ነይሮም እዮም ካብኣቶም ድማ ሓደ አሰና ቲቪ ከምኡውን ዛራ ሚዲያ ስታሊን እቲ ሐቂ ግን እሱ ከም ዘይኾነ ጌታቸው ረዳ ብሎም ዕለት ኣብ ቴዲ ሪዮት ዝገበሩ ቃለ መሕተት ተዛሪቡሎ እዚ ቃለ መሕተት ናይ ሰዓቲ 40 ደቂቃ እንትኸውን ካብኣቶም ግን ቀንጮ ቢለ እተን ዋና ከስማዕኩም ከቀዳሚ ጀምሮ አቶ ጌታቸው ከጊዜያዊ አስተዳደር ፕሬዝዳንትነት ቦታ መነሳትህና በጀነራል ታደሰ ወረደ መተካተት በስፋት እየተነገረ ነውና እንደዛ ነው ወይ ዛሬም የትግራይ ጊዜያዊ አስተዳደር ፕሬዝዳንት ነህ ወይስ ማለት ያው ተተኪ ያልተዘጋጀልህ ማለት ነው ወይስ እስክትተካ ድረስ ስልጣን ለማስረከብ እየጠበቅ ነው? እስቲ ይሄን ነገር ክሊር አድርግልን መጀመሪያ። ወይ እንግዲህ እስካሁን ማቀው የተደረገ ለውጥ የለም። ያው ማህተብም አላስረከብኩም። ስለዚህ ምናልባት የሚደረግ ለውጥም ወይ የሚደረግ ሽግግርም ካለ በይፋ እስካውቀው ድረስ የጊዜያዊ አስተዳደሩ ፕሬዝዳንት እንደሆንኩ ነው ማቀው። ይሄ ጉዳይ ያን ያክል ብዙ ሊያጨቃጭቅ የሚገባው ሊሆን የማይገባው ጉዳይ ነው የነበረው። ለማንኛውም ግን እንዳልኩ ነው እስካሁን ማተሙ በእጄ ነው ያለው ነው ማለት ነው። እሺ ማርክስ ስልቲ እታ አከራካሪት ዝነበረት ከም ሰማዕኹም ጌታቸው ረዳ እቲ ሐቂ ደርጊሕዎ ኣሎ ሽካዓ ኸዚ እቲ ማህተም ምሳየ እዩ ዘሎ ቢፋውን ዝተነገረውን የለን ብዛ አጋጣሚ እዚ ብዛዕባ ፕሬዝደንት ጊዜያዊ ምሕዳር ጌታቸው ረዳ ተአልዩ ካብ ስልጣን ወሪዱ ወዲ ወረደ ሞጽኡ ዝብል ኣነውን ኣብቲ ዝሓለፈ ቪዲዮታት ኣምጽኢልኩም ነይረ እየ ቢፋ የተገለጸ ይኳላስ መን እዮም እዞም ከምዚ ኢሎም ዝዛረቡ ዘለው ልቶም ፖለቲካኦም ክጥዕመሎም ኣብ ሚድያ ዘለው ሰባት ከምኡውን ፌስቡክ ወራት እዮም ጀነራል ወዲ ወረደ ናብ ስልጣን ሞጽኡ ኢሎም ሰናይ ትምኒቶም እውን እናሕለፉ ነይሮም ሓድሽ ፕሬዝዳንት ረኺብና ኢሎም ሰናይ ትምኒቶም እናገለጹ ነይሮም ግን ገሃም ሰማዕኹም ጌታቸው ረዳ እሽካዓ ኸዚ ዝተቀየረ ነገር ሓድሽ ነገር የለን እዩ ዝብል ዘሎ ብልቅጽል ጌታቸው ረዳ ኣብዚ ኢንተርቪው እዚ ብጣዕሚ ዓበይቲ ዛዕባታት እዩ ልዕሉ ብፍላይ ርክብ ምስ ሻዕብያ ብዝምልከት ቴዲ ሪዮት ብደንቢ ገይሩ ሓቲትዎ ነይሩ ብደብረጽዮን ዝምራሕ ህወሓት ሻዕብያ ርክብ ከም ዝገብሩ ዘለው ጌታቸው ረዳ ተዛሪብካ ነይርካ እዞም ሰባት እዚኦም እንመን እዮም ኢሉ ሓቲትዎ ነይሩ እስቲ ንከታት ትግራይ ሻዕብያን ብቻ በመተማመን እየተደረገ ነው ወይ ያልከ አሁን የተደረገ ያለ እንቅስቃሴ ውስጥ የሚሳተፉ ወገኖች አንዳንዶቹ ሻዕቢያ ጋር ሙሉ እምነት ያላቸው ናቸው። አንዳንዶቹ እኔ 2-3 ሰዎች ብዬ ላስቀምጥልህ እችላለሁ። አሁን ፍርድ ቤት ነው ብዬ ጁሪ ነው ብዬ ስም መጠቅስበት ምክንያት የለም። እዚህ ማን ከፖለቲከኞች ይገናኛል ማስረጃ ያቀርባለሁ ብለህ ነበር እኮ ግን ተገናኝተዋል ያለ ማስረጃ ያቀርብ ብለህ ነው። አሁን ልንገርህ መቅረብ በሚገባኝ ሰዓት አቀርባለሁ። አሁን መቼ ነው ያ መቼ በእርግጠኝነት 3-4 ሰዎች አውቃለሁ ካልኩ 3-4 ሰዎች እነማን መሆኑን የመግለጽ ጉዳይ ነው የሚሆነው። እሱ በምትሰማው ሰዓት ትሰማለህ ማለት እኔ ብቻ አይደለሁም። ይሄን መረጃ እኔ ብቻ ያገኘሁት መረጃ ስላልሆነ እኮ አቀርባለሁ ብለህ የለ እንዴ ለምን አትነግረንም ልልህ ነው። ምክንያቱም አንዱ የሚነሳ ጥያቄ መሰላቱ ጌታቸው ዝም ብሎ ለፖለቲካ ጥቅምና የትግራይን የፖለቲካ ኃይል ለማስመታት ነው ያለው የሚል ክስ ስላለ እኔ የትግራይን የፖለቲካ ኃይል የማስመታት ፍላጎት ቅድም ነገርኩ። እኔን መስቀልም ጭምር የሚፈልጉ የፖለቲካ አመራሮች ሁሉም አልተሳተፉም እያልኩ ነው። እዚህ ውስጥ የሚሳተፉ ጥቂት ሰዎች ናቸው። እኔ እንዲሁ ኮርስ አሁን እንደዚህ አይነት ነገር እኮ ለምንድን ነው ለአውጫጭኝ የሚቀርብ ነገር አይደለም እያቀርብኩ ያለሁት። 3-4 ሰዎች አሉ አልኩ። ወታደራዊ አመራሮች ውስጥም አሉ። እገሌ መጥቀስ ከብዶኝ አይደለም። ኦኬ በገባበት መረጃውን ባገኘሁበት መረጃውንም የሚያጠናክሩ ውሳኔዎች በሚወሰኑበት እርከን ያን የምናየው ነው የሚሆነው። እዚህ ላይ ለጊዜው ብዙ ግን መረጃውን ለመጥቀስ ይሄን ያህል ከተቸገርክ አሊጌሽኑ ምንድነው? ይሄንን ከሻዕቢያ ጋር ግንኙነት አለ የሚለውንስ ለመጥቀስ ለምን ያን ያህል ጥንቃቄ አታደርግም? ቴዲ ብዙ ነገሮች ለማየት እንደምትቸኩል አውቃለሁ። ትንሽ ትዕግስት ይኖርህና
የተወሰነ ቀናት ስጠኝ፣ የተወሰነ አንድ ሳምንት ወይ 2 ሳምንት ስጠኝ፣ ያን የምትሰማው ስለሆነ ማለት ነው። እኔ ግንኙነቴ ከብዙ መንግስታት ጋር አገናኛለሁ። የትግራይ ሁኔታ የማያሳስበው ሰው የለም። የትግራይ ሁኔታ ብዙ የማያሳስበው አሁን የምልህ ሰዎች ብቻ ናቸው። በጣም የሚገርመኝ የትግራይ ሁኔታ ድንገት የሆነ ከረምቦላ ድጋፍ መስጠት ይመስል ከገሌ ጋር ይሻለኛል ከገሌ ጋር ይሻለኛል እያለ የሚውል ብዙ ነገሮችን አሰላስሎ ማየት ማይችል ከራሱ አርቆ ማሰብ ማይችል ጥቂት ሰው አለ። በዛ አንፃር የሚፈጠሩብን ችግሮች ምን እንደሆኑ ማንም ሰው የሚገነዘብ ይመስለኛል። አሁን ወደ ጥያቄው ልመለስ። ወደ ጥያቄው ሁሉም ሰው የሰራዊት አመራር እዚህ ውስጥ የሚገባው አንዳንዱ እንደውም በርከት ያለው የሚለውን እያመነበት ነው ማለት ሊገርም ይችላል። ጉባኤ ያደረገ ግን በአትሊስት በአገሪቱ ህግ ተቀባይነት የሌለው ጉባኤ ያደረገ አንጃ ነው ትክክለኛ። ስለዚህ የዚህን ወደ ስልጣን መመለስ ማገዝ አለብን ይላል። እኔ በተደጋጋሚ ያቀርብ የነበረው ድጋፍ መስጠት ትችላላችሁ፣ ድጋፍ ግን የሰጣችሁትን ድጋፍ ግን ወደ ወንበር ለመመለስ የህዝብን ህልውና ለማረጋገጥ የሚጠቅምን ሰራዊት መጠቀም መሞከር ሰራዊቱን ነው የሚበትነው ከማንም በላይ የሚል ነው አቋሚ። በተግባርም የሆነ ያለው እሱ ነው። አሁን እነዚህ ሰዎች ሁሉም ያን ተማምነውን አይደለም ያልኩ ያለሁት። አንዳንዶቹ አምነውበት፣ አንዳንዶቹ አምነውበት ሳይሆን በራሳቸው ጊዜ እነገሌ ተላላኪዎች ናቸው ብለው በሚያስቡበት ሰዓት ይሄንንም ለመቆንጠጥ ለመቋጠር የሚያስችል ኦኬ እነገሌ ያላግባብ ነው ወደ ስልጣን የመጡት፣ ስለዚህ እነዚህን ለማስወገድ ያለን ብቸኛ አማራጭ ማህተም ለነዚህ በህጋዊ መንገድ ማን ነው በጉባኤ ተመርጠዋል የሚባል ሰዎች ማስረከብ ነው ብሎ በቅንነት ያመኑ ሊኖሩ ይችላል። አሁን እዚህ ውስጥ ዝርዝር ውስጥ ገብቼ ገለገሌ በቅንነት ያመኑ ገለገሌ የተሸወዱ ገለገሌ ኤርትራን የተማመኑ አልችልም። ኤርትራን ተማምነው የሚያደርጉ ግን አሉ። በእርግጠኝነት ልንገር፣ የኤርትራ መንግስት ከኢትዮጵያ መንግስት ጋር ባለው ግጭት የትግራይ ኃይሎችን ድጋፍ ይፈልጋል። እዚህ ላይ ጥርጣሬ ሊኖር አይገባም። እኔ ባለሁበት ወቅትም የተነሳ ስለሆነ አብይስ ኤርትራ ለመዝመት የትግራይን ኃይሎች ድጋፍ አይፈልግም። እኔ አሁን ይሄን ባልተጠየቁት ልመልስ አልችልም። እኔ አሁን ይፈልጋል ብዬ ስፔኩሌት ካረኩ ከፈለገ የትግራይን ህዝብ የጦር አውድማ አላረግም ነው እያልኩ ያለሁት። የኔ አቋም ክሊር ነው እዚህ ጉዳይ ላይ። ያ ከመሆኑ በፊት ቢያንስ እኔ የኤርትራ ሰዎች ጋር ስገናኝ አብይ ይሄን የሚለው እናንተ ተማምነው ነው፣ ስለዚህ እናንተ እንደማትገቡ እኔ መግባት ፍላጎት የለኝም። ቱዛት ኤክስተንት ችግር አልነበረብንም። ከዛ በላይ መሄድ ጀመረ። ከዛ በላይ መሄድ ሲጀምር አንዳንድ በእኛ በኩል ውስጥ ያሉ ሰዎች ምን ኢንተርቴን ማድረግ ጀመሩ። ጥቂት ሰዎች ብለን አይ የኢትዮጵያ መንግስት በጣም የተዳከመ ስለሆነ ከኤርትራ ጋር ተጋግዘን ከፋኖ ጋር ተጋግዘን ይላል። ይሄ በአደባባይ የሚነሳ ነው እየነገርኩ ያለሁት። ይሄ አያዋጣም። ለእኔ ፋኖም ኤርትራም ከአብይ ጋር ያላቸው ጠብ ኢን ዘ ፈርስት ፕሌስ ከትግራይ ጋር ያላቸው ግንኙነት ያስቆመ ሂደት ስለተፈጠረ ነው። የፕሪቶሪያ ስምምነት ስለተፈጠረ ነው። ጠቅላይ ሚኒስትር አብይ የሚሆኑ መንግስታቸው ከፕሪቶሪያ ስምምነት በኋላ የትግራይ ህዝብ በተለየ መልኩ ፍቅር ወድቀዋል የሚል እምነት የለኝም፣ ሊኖረኝም አይችልም እያልኩ ያለሁት ቢያንስ የሚታወቅ ስምምነት አለን ነው። ቢያንስ ዓለም ላይ ልጮህ ከሆነ ፌዴራል መንግስቱ ይሄን ባለመፈጸሙ ምክንያት ያውና መጠየቅ አለበት መወገት ይችላለሁ ነው። አሁን ግን አይ እነዚህ ሰዎች እንዲህ ሊያደርጉ ስለሚችሉ እነገሌ ጋር መጠባበቂያ መያዝ ይሻለኛል ወደሚል የቁማር ጨዋታ ግን አልገባም። እኔ እንደ ታሪክ ትግራይ አስተዳደር መሪ ስለሆንኩ የትግራይ አስተዳደር መሪ ሆኜ በእኔ አመራር ጦርነት ውስጥ ማንም መግባት የለበትም ስል አይ ሰራዊታችንን ስም ስለሚያጠፋው የሰራዊት አመራሮች ጀግኖች እና የሰለስተ ምዕራፍ ወዘተ የሚባሉ ሰዎችን አደጋ ላይ ስለሚጥል ነባር በትግል ወቅት ትልቅ አስተዋጽኦ ያደረጉ የፖለቲካ አመራሮችን ምንድን ነው የሚባለው ወደ እንትን ስለሚወስድ ወደ ፍረጃ ስለሚወስድ እማየውን አደጋ ለማስቆም ከመሞከር ወደኋላ አለም። ያ መስዋዕትነት የሚያስከፍል ከሆነ I will do it several times over። አሁን እያልኩ ያለሁት እነዚህ ሰዎች ማን ተማመኑ? የተማመናለ ኤርትራን የተማመናለ። አንዳንዶቹ የሚሰጣቸው አሳይመንት በዝርዝር ማቀው ኦኬ እንዲህ የሚሆን ከሆነ የት ጊዜ አስተዳደሩን እንደምትቆጣጠሩ ማሳየት መቻል አለባችሁ እንደተባሉ አውቃለሁ። ይሄ ከነሐሴ የጀመረው ነው ግንኙነት ያቋረጥኩት። ከዛ በፊት የነበሩት ቴንደንሲዎች ምን እንደነበሩ አውቃለሁ። ጊዜ አስተዳደሩን መቆጣጠራቸውን ለማረጋገጥ ማህተም ለቀማ ውስጥ ነው የተገባው። ምክንያቱም በእንደዚህ አይነት ሁኔታ የተሟላ ድጋፍ የኤርትራ መንግስትም እንዳልኩ ነው የኤርትራ መንግስትም ሪስክ ለመውሰድ ካልኩሌት ነው የሚያደርገው። ስለዚህ ጦርነቱ ትግራይ የሚሆንለት ሁኔታ ከተፈጠረ ብቻ ነው ከአብይ ጋር ቀድሞ የሆነ ነገር ማድረግ። አዘርዋይስ ነገሮች ከኢትዮጵያ መንግስት ጋር ቀጥታ የሚያላትሙት መሆኑን ካወቀ የሚደግፈው ኃይል መኖሩን ማረጋገጥ መቻል አለበት። ከትግራይ ብቻ ሳይሆን ከሌሎች አካባቢዎችም። ይሄ ነገር ሳይሆን በፊት እኔ እየጠራሁ ያለሁት ልደጋግመው ግጭቱ ቀጥታ ከመከላከያ ጋር ነው። የትግራይ ሰራዊት ጥቅሙ እስከተከበረለት ድረስ ህልውናው እስከተረጋገጠ ድረስ የማንንም አጀንዳ ለማስፈጸም ወዲያ ወዲህ ኃይልም የሚል መልእክት ማስተላለፍ እስከቻልን ድረስ will be safer።
ያም አድርገን ሙሉ በሙሉ ሴፍቲ እናስጠብቃለን፣ ሙሉ በሙሉ የትግራይን ህዝብ ከጦርነት ነፃ እናወጣለን ማለት አይደለም። የሚቻለን ግን እናደርጋለን። እኔ የሚቻለኝ ብዬ ካረኩት አንዱ ይሄ ሂደት ነው። በዚህ ጉዳይ መጨረሻ ጥያቄ ላንሳና በአደባባይ ላይ ከሻዕቢያ ጋር ግንኙነት ያላቸው ሰዎች አሉ ብለህ ለመግለጽ የተገደድከው እነዛ ሰዎች የሚያደርጉትን ግንኙነት ታውቋል ብለው እንዲያቆሙ ወይም ህዝብ ከዛ መንገድ እንዲመለሱ ጫና እንዲያደርግ የሚመለከታቸው አካላትም የሚጠበቅባቸውን እንዲያደርጉ እንደሆነ ገምታለሁ። ስለዚህ የ2 ሳምንት ዴድላይን ሰጥተኸኛል ላይ ነው፣ ግን ከዚህ በፊትም በ3 ቀናት ውስጥ አዲስ ነገር ይፈጠራል ካልክ በኋላ አትሊስት እኛ የምንመለከተው ምንም 3 ቀን ስላልተፈጠረ እነዛን ሰዎች በመግለጥ ለምን የበለጠ ዲተረንት አትፈጥርም? ምንድነው ችግሩ? እኔ ልንገርህ 3 ቀን የሚለውን መልስ አልሰጥበትም። እኔ 3 ቀን ምላሽ ሰጣቸዋለሁ ነው ያልኩት። 3 ቀን ችግር የፈጠሩ የሰራዊት አዛዦችን ኢንክሉዲንግ ይህን ነገር ማስፈጸም ኃላፊነት የነበረበትን የኔ ምክትል ወይል ማድረግ የነበረብኝ ነገር አላረኩ ይሆናል። 3 ቀኑን በሚመለከት ከዚህ ጋር መያዝ ያለበት ይሄ ሴንሲቲቭ ጉዳዮች ነው እያወራን ያለ ነው። እኔ ያነሳው ያለሁት መረጃው ምንጭ ከኔ በፊት ሌላም ሰው ስለሆነ ነው። የኢትዮጵያ ፌደራል መንግስትም አይደለም። እንደዚህ አይነት እንቅስቃሴዎችን እንድናስቆም እኮ ሌሎች ከኔ አንጻር የተሰለፉ የቲፒኤልኤፍ አንጃ ሰዎችም ይነገራቸዋል። እነሱ ሽምጥጥ አድርገው ይክዳሉ። እኔ ቢያንስ ኮራቦሬት እያደረኩ በመጣሁት ልክ ኦኬ እነዚህ ነገሮች እውነት ወደ እውነትነት እያደሉ እንደመጡ እያየሁ መጥቻለሁ። አሁን ግን በማያጠራጥር ሁኔታ እርግጠኛ የሆንኩበት ደረጃ ላይ ደርሻለሁ የጥቂት ሰዎችን በሚመለከት። ስለዚህ ለምሳሌ መቀለ ውስጥ ሆኖ የኔን እንቅስቃሴ በአንድ ወይ መልኩ ያስኮረፈው ወይ ያገድኩት ሰው በሙሉ የዚህ እንቅስቃሴ አካል ነው ማለት አይደለም። ስለዚህ ሲወጣ እንሰማለን። ብዙ ማንቸኩል ወንድም ማለት ብጣዕሚ ሓያል ኣከራኸርን ዝነበረ ዛዕባ እዩ ነይሩ። ቴድሮስን ጌታቸው ረዳ ዝገበርዎ ቃለ መሕተት ካብቶም ዝተልዓሉ ዛዕባታት ሕፅረ ቢለ ክነግረኩም ብደብረፅዮን ዝምራሕ ህወሓት እቶም ሓደ ሓደ ብሻዕብያ ሙሉእ እምነት ዘለዎም እዩ፣ እቶም ሓደ ሓደ እውን ሙሉእ እምነት ዘይብሎም እዮም። እዞም ሻዕብያ ሙሉእ እምነት ዘለዎም ርክብ ዘለዎም እንመን እዮም ተልካነ ግን ኣነ ኣይነግረካን፣ ምክንያቱ እዚ ቤት ፍርዲ ይኾነይ ክሰምዖ ኣብ ዘለካ ሰዓት ትሰምዖ ኢኻ ኢልዎ ነይሩ። ካብዞም ሻዕብያ ርክብ ዘለዎም ድማ ካብ ናይ ወታደር ኣመራርሓ ከይተረፉ ምስ ሻዕብያ ርክብ ከም ዝገብሩ ዘለውን ጌታቸው ረዳ ሓቢሩ ነይሩ። ከምኡውን ጌታቸው ረዳ ካብዞም ዘልዕሎም ዓበይቲ ነጥብታት ድማ መንግስቲ ኤርትራ ንሰራዊት ትግራይ ይደልዮም እዩ፣ ከምኡውን መንግስቲ ኢትዮጵያ እውን ንሰራዊት ትግራይ ይደልዮም እዩ። ካሊእ ዘውፅኦ ዓብዪ ሚስጥር ድማ ጌታቸው ረዳ ብደብረፅዮን ዝምራሕ ህወሓት ሻዕብያ ምስ ሻዕብያ ርክብ ከም ዝገብሩን ከምኡ ድማ ዓቕሙ ከመሪኡኒ ከም ዝተባሃሉን እዚ ኣብ ትግራይ ዝግበር ዘሎ ናይ ማህተም ለቐማ ድማ ዓቕሞም ንምርኣይ ግዜያዊ ምሕዳር ንምቆፃርን ተቆፃፂርናዮ ኢሎም ንምዝራብ ዝገብርዎ ኣለው ግብግብ ከም ዝኾነ እውን ሓቢሩ ነይሩ። ግዜያዊ ምሕዳር ከም ዝተቆፃፀርዎ ንምርግጋፅ ማህተም ኣብ ምልቃም እዮም ዝርከቡ ይብል። ስለዚ ምስ መንግስቲ ኤርትራ ርክብ ዝገብሩ ዘለው ድማ ብኢድ ዝቁፀሩን 4-5 ሰባት ከም ዝኾኑን ከምኡውን ካብቶም ናይ ሰራዊት ኣመራርሓ ከም ዘለውን እዩ ሓቢሩ ነይሩ። ብልቐፅል ግን ካብቶም ዘውፅኦም ዓበይቲ ለህዝብና ዝጠቅምን ዘረጋግዕን ድማ እቲ ጦርነት ኣብ ትግራይ ከም ዘይኮንን ከምኡውን ክግበር እኳ እንተኮይኑ ግን ንከይግበር ህይወት እውን ክግበር እየ ዓይነት ዘረባውን ተዛሪቡ ነይሩ። እሺ ማርኮስ ስልቲ ናሎም ማዓንቲ መደና እዚ መስል ነይሩ። ኣብ ዝቐፅል ቪድዮ ሽካ ኣነጋኒ ሞቸኹም በብለኹም በሰላም ኮንለይ ስያ